የለንደን ክለቦች ላይ አንበሳ የሆነባቸው ያስቸገራቸው ማንቸስተር ዩናይትድ ነገም ሌላኛውን የለንደን ክለብ ለመበቀል ዌስትሃም ዩናይትድን ከሜዳው ውጪ በኦሎምፒክ ስቴዲየም የሚያስተናግድበት ጨዋታ ይጠበቃል። ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ያሉ አፍሪካ አማራ የዩቲዩብ ገጽ ተከታታዮች እንደምን አላችሁ? ብራንዱ ክለብ ነገ ተከታታይ አምስተኛ ድሉን በአሰልጣኝ ማይክል ካሪክ ስር ለመጻፍ ወደ ዌስትሃም ስቴዲየም አቅንቶ ምሽት 5 ሰዓት ከሩብ ጨዋታውን ያደርጋል። ለሌሎች አድማጮች ተመልካቾች የእግር ኳስ አፍቃሪያን ይሄ ቪዲዮ ሊደርስ ሁላችሁም መልካምነታችሁን አሳዩን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ስለ ጨዋታው አንዳንድ ሀሳቦችን እናነሳለን። ዩናይትድ በካሪክ ስር 10 ጎሎችን አስቆጥሯል፣ 12 ነጥቦችን ሰብስቧል። ነገስ አምስተኛ ጨዋታውን በምን አይነት መልኩ ይጽፋል የሚለው ነገር የሚጠበቅ ሆኗል። ከጨዋታው በላይ በተለይ ፍራንክ ስለተባለው በስፔን ስለሚኖረው የማንቸስተር ዩናይትድ ኦልሞስት ለ500 ቀናት ጸጉሩን ያሳደገው ደጋፊ መነጋገሪያ ሆኗል። ከወዲሁ ዜናዎች የተለያዩ ትልልቅ የሚባሉ መገናኛ ብዙኃን ስለዚህ እያነሱ ይገኛሉ። ማይክል ካሪክ ከጨዋታው በፊት በሰጠው ቃለ መጠይቅ ላይ ጸጉሩን ስላልተቆረጠው ደጋፊ ልጆቼ ነግረውኛል። ይህ ነገር ያሳዝናል። ነገሩን መረዳት እችላለሁ፣ ነገር ግን በጨዋታችን ላይ ተጽዕኖ አይኖረውም ሲል ተነግሯል። እንደዚህ አይነት ነገርን ወደ ቡድኑ ለንግግር አንወስድም፣ እኛ ፕሮፌሽናል መሆን አለብን የሚል ሀሳቡን ማይክል ካሪክ ቅልብጭ ባለች አንደበት ተናግሯል። ጥሩ ነገር ነው ብዬ አስባለሁ ይሄንን ማለቱ ራሱ። ከዛ ስለ ጨዋታው ተጠይቋል። ዌስትሃም በመልሶ ማጥቃት ጥሩ እንደሆኑ እናውቃለን የሚል ሀሳቡንም እንዲሁ ተናግሯል። በመልሶ ማጥቃት ሲጫወቱ ጥሩ ናቸው፣ ጥሩ ያጥቂ ክፍል ተጫዋቾችም አሏቸው ብለዋል። ይህንን ለመቋቋም ዝግጁ መሆን አለብን ሲሉም ተናግረዋል። ስለ ብሩኖ ፈርናንዴዝ አንስተዋል ሀሳባቸውን ማይክል ካሪክ። ከሱ ጋር ጥሩ ግንኙነት አለን፣ ምን ያህል ብልህ እንደሆነ አውቃለሁ፣ ለክለቡ አብዝቶ ይጨንቃል፣ ሁለታችንም ተመሳሳይ ነገር እንፈልጋለን ሲል የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ ተናግሯል። ቡድኑ ኳስ በመያዝ ወቅት የሚያሳየውን የቡድን እንቅስቃሴ ማሻሻል ላይ ማተኮር አለበት የሚል ሀሳቡንም አካፍሏል። ሜሰን ማውንት በነገው ጨዋታ ላይ እንደማይሳተፍ እና በኤቨርተን ጨዋታ ላይ እንደሚመለስም ተናግሯል። ማቲያስ ዲሊት በጥሩ ሁኔታ ላይ እየተሻሻለ በቀጣይ 2 ጨዋታዎች ላይ እንደማይሳተፍ ግን ገልጿል። የፊት መስመሩ የማንቸስተር ዩናይትድ የፊት መስመር ተጫዋቾች ያላቸው ሁለገብነት ለቡድኑ ክሬቲቪቲ ከፍተኛ አስተዋጽኦ ያደርጋል የሚል ሀሳቡንም ማይክል ካሪክ አጋርቷል። ዩናይትድ ለበቀል ለሪቬንጅ ይህንን ጨዋታ ያደርጋል ያልንበት መግቢያችን ላይ በፕሪሚየር ሊጉ ማንቸስተር ዩናይትድ ከዌስትሃም ጋር ባደረጋቸው ያለፉት 6 ጨዋታዎች በ4ቱ ተሸንፏል። ይሄ ነገ ክሪቲካሊ በማይክል ካሪክ ምላሽ ሊሰጠው የሚገባ ጉዳይ እንደሆነ መናገር ይቻላል። ከሜዳ ውጪ የለንደን ክለቦችን በገጠመባቸው አጋጣሚዎች ማንቸስተር ዩናይትድ ክሪስታል ፓላስን፣ አርሰናልን፣ ዌስትሃምን ነገ የሚያሸንፍ ከሆነ ከ2019 በኋላ በለንደን አዌ ጨዋታዎች ላይ ድልን መቀናጀት የቻለበትን ውጤት የሚጽፍ ይሆናል። ብሩኖ ፈርናንዴዝም አስደናቂ ነገር ላይ እንዳለ መናገር ይቻላል። የቴሪ ዳንኤል ኦንሪና የዴብሮይንን ሪከርድ ለመስመር እንደተቃረበ እናስታውሳለን። 12 ለጎል የሆኑ አሲስቶችን ማድረጉ የሚዘነጋ አይደለም። ብሩኖ በተለይ ባለፉት 10 አዌ ጨዋታዎች ላይ በተለይ ብሩኖ ፈርናንዴዝ በ8 አዌ ጨዋታዎች ላይ በ10 ጎሎች ላይ አስተዋጽኦ አድርጓል። 2 ጎልና 8 አሲስት አድርጓል። ስለዚህ ነገስ የብሩኖ ፈርናንዴዝ ምታታዊ እግሮች ለዌስትሃም ተጫዋቾች ፈተና አይሆንባቸውም ወይ የሚሉ ሀሳቦች እየቀረቡ ይገኛሉ። በነገው ጨዋታ ላይ ትኩረትን ከሚስቡ ነገሮች መካከል የብሩኖ ፈርናንዴዝም አንዱ ሌላኛው ነገር ነው ተብሎ ይጠበቃል። ከዛ በተጨማሪ ግን በተለይ ማንቸስተር ዩናይትድ አሁን ተጫዋቾቹን ከአፍሪካ ዋንጫ መልስ ካገኘ በኋላ የቅያሪ ወንበር አሰላለፉም ጥሩ ሆኗል፣ ወይም ስብጥሮቹም ጥሩ እንደሆኑ ማሳያ ነው ማለት ይቻላል። ነገ ግን ቦውን ለማንቸስተር ዩናይትድ ተከላካዮች ፈተና ሊሆን ይችላል የሚሉ ሀሳቦች ከወዲሁ እየቀረቡ ይገኛሉ። ጃሮድ ቦውን ባለፉት 5 ከማንቸስተር ዩናይትድ ጋር ባደረጓቸው ጨዋታዎች 3 ጎል አስቆጥሯል። ይሄ ለማንቸስተር ዩናይትድ አስፈሪ ተጫዋች ሊሆን ይችላል በነገው ጨዋታ ላይ ተብሏል። ምንም እንኳን የዩናይትድ የመሀል ተከላካዮች በተለይ ማጉዌርና ሊሳንድሮ ማርቲኔዝ ያላቸው ጥምረት ጥሩ ሆኗል። ዲያጎ ዳሎም በሩበን አሞሪም
ስር የነበረውን መጥፎ እንቅስቃሴ በማሻሻል በጥሩ ተነሳሽነት ላይ ይገኛል። ሉክሾም ከጉዳት ነጻ ሆኖ ጨዋታዎቹን እያደረገ ይገኛል። የካስሜሮ እያደር እንደ ወይን መጣፈጥ አሁንም ለተከላካዮቹ ደጀን፣ ለፊት መስመሮቹም ደግሞ ጥሩ አማካኝ እንደሆነ ማሳያ ነው። ጎል በማስቆጠር አሲስት በማድረግ ብራዚላዊ ተጫዋች ጥሩ ብቃት ላይ እንደሚገኝ እያሳየ ይገኛል። ዌስትሃም ዩናይትድ ከድል መልስ ነው ማንቸስተር ዩናይትድም ከድል መልስ የሚያደርጉት ጨዋታ ነው። ዩናይትድ እናስታውሳለን በተጠባቂው ጨዋታ ድል አድርጎ ነው ቶተንሃም ሆትስፐር ላይ የተቀናጀው ድል የሚታወስ ነው 2-0። ከዛ በተጨማሪ በርንሌ ላይ ደግሞ ዌስትሃሞች ድልን ተቀናጅተዋል። እንግዲህ አንድ እንደውም ትዊተር ላይ ያሳቀኝ ነገር በየሳምንቱ የማንቸስተር ዩናይትድ ተጫዋቾች የኮከብ ተጫዋችነት ሽልማትን እየወሰዱ ነውና በዚህኛው ሳምንት የትኛውም የማንቸስተር ዩናይትድ ተጫዋች በኮከብ ተጫዋችነት ውስጥ አልገባም ተብሏል። እነ ዴብስሪ ሆል፣ ኤርሊንግ ሃላንድ፣ ዳንጎ ኦታራ፣ ኮል ፓልመር፣ ዙሜንዲ በዚህኛው የሳምንቱ ኮከብ ውስጥ የሚገኙ ተጫዋቾች ናቸው። ግን በዩናይትድ በኩል ድል አድርጎ ማንም ተጫዋች እንዳልተመረጠ ትዊተር ላይ ፈገግ በሚያስብል ሁኔታ ነው እንግዲህ ዩናይትዶች ይህንን ነገር አጥተዋል፣ በዚህ ሳምንት ብዙ ጊዜ እየወሰዱ ተቸግረዋል በሚል አይነት ስሜት ነው መረጃውን ተደራሽ ለማድረግ ሙከራ ያደረጉት። ምናልባት የብሪያን ኤምቦሞ ከቶተንሃሙ ጨዋታ በኋላ ያነከሰ ከኦልድ ሲወጣ ታይቷል። ነገር ግን ተጫዋቹ በዌስትሃሙ ጨዋታ ላይ እንደሚሰለፍ እርግጥ ነው የሚሉ ዘገባዎች በስፋት እየወጡ ይገኛሉ። ስለዚህ ካሪክም ስለ ተጫዋቹ ይሄን ያህል ምንም ያለው ነገር የለም። በተጨማሪም ግን ዩናይትድ ነገ እንግዲህ ማይክል ካሪክ እስካሁን ያሸነፋቸው አሰልጣኞች በጣም ትልቅ ሲቪ ያላቸው ናቸው። ከ2021 ጀምሮ ነጥብ ያስጣላቸው ያሸነፋቸው አሰልጣኞች በሱ ስር የሚመጣጠኑ አይደሉም። አርቴታን፣ ራሱ ፔፕ ጋርዲዮላን ድጋሜ ከቶማስ ቱሄል ጋር ነጥብ የተጋራበት ማርኮ ሲልቫን ድል ያደረገበት ኡናይ ኤምሪን ያሸነፈበት አጋጣሚ የሚታወስ ነው። ነገም ከእርሱ በሲቪ በልምድ ከፍ ያሉትን አሰልጣኝ ኑኖ ኤስፕሬንቶ ሳንቶን የሚገጥም ይሆናል። ዌስትሃም ጉዳቶች በጣም እንደበረከቱበት መናገር ይቻላል። ግን የዩናይትድ የመልበሻ ቤት በጣም ጥሩ እንደሆነ መናገር ይቻላል። በጣም አሪፍ እንቅስቃሴ ላይ ናቸው። ተጫዋቾች ያላቸው መነሳሳት እጅግ በጣም ጥሩ ነው። እንዳለው ማይክል ካሪክ የዌስትሃም ዩናይትድን የመልሶ ማጥቃቶች ማቆም ይኖርባቸዋል። በዚህ ነገር ኮሪደር ላይ ያሉ ምናልባት ዶርጉን ካጣ ነው በኋላ ክቡራን አድማጮች የሉክሾውን ሽፋን የሚሰጠው የመስመር ተጫዋች የመስመር አጥቂ እምብዛም የለም። ማቲያስ ኩኛ የቦታ ለውጥ የሚያደርግበት አጋጣሚዎች አሉ። ሺፍት ያደርጋል፣ ጥሩ ነው። ግን አንዳንዴ ሉክሾውን ደግሞ ፊት ለፊት እንዲጋፈጥ ከሌሎች ተጫዋቾች ጋር ያደርገዋል። የሱ ኮሪደር ከሱ ፊት አሁን አማድና ዳሎ ያላቸው መናበብ ጥሩ ነው። ግን ኩኛና ሉክሾ ያላቸው መናበብ ትንሽ ዝቅ የማለት ነገር እንዳለ ተስተውሏል። ለማንኛውም ግን የመልሶ ማጥቃቱን አዌማችም ስለሆነ ይህንን ነገር በደንብ ሊያጠኑት ይገባል የሚል እሳቤ አለኝ። ማይክል ካሪክ እንግዲህ የተከላካይ መስመሩ እያሳየ ስለሚገኙ ብቃትም ተናግሯል። የሚያስደስት ነገር እያስመለከቱን ነው። በየሳምንቱ ብዙ ጎሎች በማስቆጠር ሳይጠበቅበት ጨዋታዎቹ ማሸነፍ ይቀላል። እኛ በተቃራኒ ቡድን ፈተና መሆን እና የግብ ድሎችን መፍጠር የምንችል ቡድን መሆናችን የታወቀ ነው። ስለዚህ የመከላከልና የማጥቃቱ ሚዛን በትክክል መጠበቁ ወሳኝ ነው ብለዋል። አሁንም ብዙ መሻሻል ያለባቸው ነገሮች አሉ። ኳስ በእኛ እጅ በሚሆንበት ጊዜ እንደ ቡድን የተሻለን ለመሆን ትኩረት ሰጥተን እየሰራን እንገኛለን ብሏል። ነገር ግን በ3 ወይም በ4 ሳምንታት ውስጥ ሁሉንም ነገር አስተካክለን ፍጹም ልንሆን አንችልም። ይህንን መረዳት ያስፈልጋል ብሏል። ይሁን እንጂ ተጫዋቾቼ ለጠየቅናቸው ነገር የሰጡት ምላሽ በጣም አሪፍ ነው። ከቶተንሃሙ ጋር ግብ ሳይቆጠር መውጣታችን ለእኛ በጣም አስፈላጊ ነው፣ ኮንፊደንሳችንን ቡስት ያደርጋል ብሏል። ነገ ብራንዱ ክለብ እንግዲህ በዋናነት ዌስትሃምን ካሸነፈ ፍራንክ የተባለው ጸጉሩን ያሳደገው ግለሰብ ይቆረጣል። ማንቸስተር ዩናይትድም ለሲቲ ነጥብ እንግዲህ እየተጠጋ ነው። ሲቲ ያሸንፋል፣ እየተጠጋ ያለበትን ነገር እንመለከታለን። ከነ ሊቨርፑል ደግሞ እየራቅ ያለበትን ነገር እያስተዋልን እንገኛለን እና ዩናይትዳውያን ነገም ድል የሚያደርጉበት ቀን እንደሚሆን ምንም ጥርጥር የለውም። ብራንዱ ክለብ ነገም ያሸንፋል። ይህንን ፔጅ ላይክ እና ሰብስክራይብ አድርጉት እንላለን። የተወደዳችሁ